ለሌሎች ሰዎች የምትሰጠው መልካም ነገር ያንተን ሕይወት እያጠፋ ቢሆንስ? አብዛኞቹ ሰዎች እያደረጉት ያለው ነገር ደግነት፣ ቸርነት፣ አልፎ ተርፎም ጥንካሬ እንደሆነ ያስባሉ። ነገር ግን በትክክለኛ እውነታ ሳያውቁትና ትኩረት ሳይሰጡት እጅግ ውድ የሆኑትን የማንነታቸውን ክፍል ቀስ በቀስ አሳልፈው እየሰጡ ነው። ከዘመናት በፊት የስቶይክ ፈላስፋዎች ስለዚህ ጉዳይ አስጠንቅቀው ነበር። አሳልፎ ለመስጠት እጅግ አደገኛ የሆኑ ነገሮች አሉ። አንዴ ካጣሃቸው በኋላ ተመልሶ የማግኘት ነገር ግን ቀላል አይደለም። ከሁሉ የከፋው ደግሞ ይህንን ማንም በግልጽ አይነግርህም። ዛሬ ለማንም አሳልፈ መስጠት የሌለብህን 5 ነገሮችን እናያለን። ማንም ሰው የትኛውንም ያህል ቢወተውትህ እነዚህን ነገሮች በፍጹም አሳልፈ መስጠት የለብህም። ምክንያቱም ይህንን ካደረግ ቁጥጥርህን ብቻ ሳይሆን ራስህንም ጭምር ታጣለህ። ማርከስ ኦሬሊየስ ለራሱ ማስታወሻ ሲጽፍ እንዲህ ብለዋል። በትልቁ የምትዋጋው የሕይወትን ውጊያ ከውጭ ሳይሆን በገዛ አእምሮ ውስጥ የሚካሄደውን ነው። ኤፒክቴተስ ደግሞ እውነተኛ ኃይል ማለት ዓለምን መቆጣጠር ሳይሆን ለሚገጥሙ ነገሮች የምትሰጠውን ምላሽ መቆጣጠር መቻል እንደሆነ አስተምሯል። ሴኔካ በበኩሉ ውስጣዊ ስነ ስርዓት የሌለው ሕይወት በሁኔታዎች የሚነዳ ሕይወት እንደሆነ አጽንዖት ሰጥቷል። እነዚህ ፈላስፋዎች የተረዱት አንድ እውነት አለ። አንዴ ከተጣሱ ያንተን ጉልበት፣ ማንነትና ሰላም የሚመነትፉ የማይታዩ ድንበሮች አሉ። አብዛኛው ሰው ይህንን የሚረዳው ግን ሙሉ በሙሉ ተዝለፍልፎ ግራ ገብቶትና ራሱን አጥቶ ሲገኝ ብቻ ነው። የመጀመሪያው ለሰው አሳልፈ መስጠት የሌለብህ የአእምሮ ሰላምህን ነው። አንድ ሰው በውዝግብ በችግርና በሁከት ተሞልቶ ወደ አንተ ይመጣል። አንተም ሳታውቀው ወደዚያ ማዕበል ውስጥ ትገባለህ። መጨነቅ ትጀምራለህ። እንቅልፍ ታጣለህ። ያንተ ያልሆነውንም የሌሎችን ሸክም ትሸከማለህ። በውስጥህም ደግሞ እኔኮ ጥሩ ጓደኛ እየሆንኩ ነው ትላለህ። ነገር ግን እውነታው ያ አይደለም። የገዛ ሰላሙን እንኳን መጠበቅ ለማይችል ሰው ስትል ያንተን ሰላም እየሰዋህ ነው። ማርከስ ኦሬሊየስ እንዲህ ብሏል። በአእምሮ ላይ ሙሉ ሥልጣን አለህ፣ ከውጭ በሚሆኑት ክስተቶች ላይ ግን የለህም። የሌሎች ሰዎች ሁከት ያንተ ኃላፊነት አይደለም። ስነ ስርዓት ያለው ሰው ያደምጣል፣ ነገር ግን ያንን ሁከት ወደ ውስጡ አያስገባም። ይደግፋል፣ ነገር ግን አብሮ አይሰምጥም። አእምሮህ እንደ አትክልት ስፍራ ነው። ማንም ሰው የጭንቀት ዘር እንዲዘራበት ከፈቀድክ የሰላምን ምርት ለማጨድ አትጠብቅ። የአእምሮ ሰላምህን ጠብቅ፣ ምክንያቱም በመጨረሻው ሰዓት በትክክል ያንተ የሆነው ብቸኛው ነገር እሱ ብቻ ነው። ሁለተኛ፣ ራስህን ለማስረዳት የምታጠፈው ጊዜህን ነው። ሰዎች ያጠራጥሩሃል፣ ጥያቄ ያነሱብሃል፣ እንድታብራራላቸው፣ እንድታጸድቅላቸውና ራስህን እንድትከላከል ይፈልጋሉ። ልክ ሁል ጊዜ ፍርድ ቤት እንደቆመ ተከሳሽ። ነገር ግን እውነቱ ይህ ነው። ለማንም ሰው ምንም አይነት ዕዳ የለብህም። ኤፒክቴተስ ትልቅ ትምህርት አስተምሯል። አንድ ሰው ስላንተ መጥፎ ነገር ከተናገረ ነገሩን መርምረው። እውነት ከሆነ ራስህን አርም፣ እውነት ካልሆነ ግን ችላ ብለው። ነገር ግን አብዛኞቹ ሰዎች የሚያደርጉት በተቃራኒው ነው። ላለመረዳት አስቀድመው የወሰኑ ሰዎችን ለማሳመን ጉልበታቸውን በከንቱ ያጠፋሉ። ለማየት ፈቃደኛ ላልሆኑ ሰዎች ማንነትህን ለማስረዳት ትደክማለህ። ዋጋህን ዝቅ አድርገው ለተመለከቱ ሰዎች ብቁ መሆንህን ለማሳየት ትጥራለህ። ይህንን ስታደርግ ደግሞ ጊዜህን፣ ጉልበትህንና ሰላምህን ታጣለህ። ስነ ስርዓት ያለው ሰው ይህንን በሚገባ ይረዳል። ሁልጊዜ ማብራራት የሚጠይቁ ሰዎች በምንም አይነት ማብራሪያ አይረኩም። ላለመረዳት የመረጡ ሰዎች ለማስረዳት ራስህን ማድከምህን አቁም። ሶስተኛ፣ በሰዎች ዘንድ ተቀባይነት ለማግኘት የምትሰዋው የራስህን ክብር ነው። ይህ ነገር በቀላሉ የሚታወቅ ነገር ግን እጅግ አጥፊ ነው።
በሰዎች ለመወደድ የአንድ ቡድን አካል ለመሆንና ላለመገለል ስትል ትለዋወጣለህ። ማንነትህን ታሳንሳለህ። ያንተ ያልሆነውን ቅርጽ ትይዛለህ። ለማያስቅህ ነገር ትስቃለህ። የሚታመንበትን ነገር ትስማማለህ። ምቾት የማይሰጥህን ነገር ዝም ብለህ ትታገሳለህ። በመጨረሻም ሰዎች ሊቀበሉ ይችላሉ፣ ነገር ግን የተቀበሉት እውነተኛውን አንተን አይደለም፣ ያነሰውን፣ የተቆጣጠረውንና የደከመውን ያንተን ገጽታ ነው። ሴኔካ እንዲህ ይላል፣ ድሃ ማለት ጥቂት ነገር ያለው ሳይሆን ተጨማሪ ነገር ለማግኘት የሚጥር ሰው ነው። ለሰዎች ተቀባይነት ስትል የራስህን ክብር አሳልፈ ስትሰጥ ማብቂያ ወደሌለው የስሜት ዕዳ ውስጥ ትገባለህ። ጠንካራ ሰው ተቀባይነት አግኝቶ ባዶ ከመሆን ይልቅ ብቻውን ሆኖ ሙሉ ማንነቱን መያዝ ይመርጣል። ምክንያቱም በሌሎች ሰዎች ሕይወት ውስጥ ለመውደቅ ስትል ራስህን ስትተው በገዛ ሕይወት ውስጥ መኖርህን ታቆማለህ። አራተኛ፣ ያለ ጥበብ የምትሰጠው ይቅርታ ነው። ይቅርታ ድክመት አይደለም፣ እንዲያውም ልታደርጋቸው ከምትችላቸው ነገሮች ሁሉ እጅግ ጠንካራው ነገር ነው። ነገር ግን አብዛኞቹ ሰዎች የይቅርታን ትክክለኛ ትርጉም አይረዱትም። ይቅርታ ማለት ሰዎችን መልሶ ወደ ሕይወት ማስገባት፣ እንደገና ማመንና ምንም እንዳልተፈጠረ መሆን ይመስላቸዋል። ይህ ይቅርታ አይደለም። ይህ የድንበር አልባነት መገለጫ ነው። እውነተኛ ይቅርታ ውስጣዊ ነው። ቂምን፣ በቀልንና ከባድ የስሜት ሸክሞችን ከውስጥ ለማውጣት የምትወስነው ውሳኔ ነው። ይህም ነገሩ ከውስጥ እንዳይጠፋና ለመከላከል ነው። ምክንያቱም ቂምን አቅመህ በያዝክ ቁጥር ያ ነገር በአንተ ላይ ያለው ኃይል እየጨመረ ይሄዳል። ነገር ግን አብዛኛው ሰው ችላ የሚለው ነገር አለ። ለአንድ ሰው ይቅርታ ማድረግ ማለት በድጋሚ በአንተ ላይ ስልጣን እንዲኖረው መፍቀድ ማለት አይደለም። ማርከስ ኦሪሊየስ የሰዎችን ድክመት ይረዳ ነበር፣ ነገር ግን ንቃትንና ራስን መጠበቅንም ይለማመድ ነበር። አንድ ሰው ያደረገው ነገር ካለማወቅ እንደሆነ ተረድተህ አሁንም ቢሆን ግን ራስህን ከሱ ማራቅን መምረጥ ትችላለህ። ህመሙን ትተህ ትምህርቱን ግን በአይምሮህ መያዝ ትችላለህ። ስነ ስርዓት ያለው አይምሮ ሰላምን ለሚሻ ይቅር ይላል እንጂ ያኛው ሰው ስለሚገባው አይደለም። ብልህ አይምሮ ግን የሰዎችን ባህሪና አካሄድ በትኩረት ይመለከታል። አንድ ሰው ማንነቱን ደጋግሞ ካሳየህ ያንተ ኃላፊነት ራስህን በድጋሚ ለጥላት ማጋለጥ አይደለም፣ ራስህን መጠበቅ እንጂ። በልብህ ይቅር በል፣ በድርጊትህ ግን ሕይወትህን ጠብቅ። ይህ መቃረን ሳይሆን ብስለት ነው። አምስተኛ፣ ለተሳሳቱ ሰዎች የምትሰጠው ታማኝነት ነው። ይሄኛው በጣም ያማል፣ ምክንያቱም ታማኝነት ትልቅ ክብር፣ በበጎነት፣ መልካምነት፣ ስብዕናን ይመስላል። አዎ አግባብ ላላቸው ሰዎች ሲሰጥ ልክ ነው። ነገር ግን ለተሳሳተ ሰው ታማኝነት መሆን ክብር ሳይሆን ራስን ማጥፋት ነው። ብዙ ሰዎች ክብር በሌለበት፣ ችላ በሚባሉበት ወይም ለጥቅም ብቻ በሚፈለጉበት ግንኙነት ውስጥ ታማኝ የሚለውን ስም ለመጠቀም ሲሉ ብቻ ይቆያሉ። ነገር ግን ታማኝነት ማለት ሁልጊዜ በሚያቆስል ቦታ መቆየት ማለት አይደለም። ታማኝነት ማለት ክብር ማጣትን መታገስ አይደለም። ታማኝነት ማለት አንድ ነገር ሲፈልጉ ብቻ ለሚመጡ ሰዎች ሁልጊዜ ዝግጁ መሆን ማለት አይደለም። ስቶይኮች ለሰዎች ታማኝ አልነበሩም። እነሱ ታማኝ የነበሩት ለበጎ ስነ ምግባር ነበር። ይህ ደግሞ ሁሉንም ነገር ይለውጠዋል። ምክንያቱም ታማኝነት በእሴቶች ላይ ሲመሰረት እሴቶችህን ከማያከብሩ ሰዎች ራስህን በራስህ ታርቃለህ። ስነ ስርዓት ያለው ሰው ታማኝነትን በቃል ላይ ተመስርቶ አይሰጥም፣ ድርጊትን ይመለከታል። ማን በትክክል አብሮ እንዳለ፣ ማን እንደሚያከብርህ፣ ማን ጠቃሚ ነገር እንደሚጨምር እና ከሁሉም በላይ ደግሞ ማን ያንተን ጉልበት እንደማይገባው ይለያል።
እንደነዚህ ያሉትን ሰዎች ከህይወት መቁረጥ ጨካኝነት አይደለም፣ ግልጽነት ነው። ያንተ ጉልበት ውስን እንደሆነና እንደፈለጉ ለሚጫወቱብህ ሰዎች መባከን እንደሌለበት መረዳት ነው። ታማኝነትህን ውድ ነው። ውድ ነገሮች ደግሞ ለማንም ዝም ብለው አይሰጡም። እነዚህ 5 ነገሮች ያንተ ናቸው። ሰላምህን፣ ጊዜህ፣ የራስህ ክብር፣ በጥበብ የተሞላ ይቅርታህንና ታማኝነትህን። እነዚህን መጠበቅ ስትጀምር አንድ ነገር ይለወጣል። ለዓለም ክስተቶች ምላሽ በመስጠት መኖርህን አቁመህ የገዛ ሕይወትህን ራስህን መምራት ትጀምራለህ። ይበልጥ የተረጋጋ፣ ንቁ፣ ጠንካራና ከሁሉም በላይ ደግሞ ነፃ ትሆናለህ። እስቶይኮች ውስጣዊ ዓለማቸውን እንደ ተዋጊ ይጠብቁ ነበር። አንተም እንዲሁ ማድረግ አለብህ።